የወሩ ምርጥ ቡድን ማንቸስተር ዩናይትድ፣ የወሩ ምርጥ የዓለማችን ምርጥ ቡድን ማንቸስተር ዩናይትድ። ማን ፒኤስጂ በለው ባርሴሎና በለው አርሰናል በለው ሪያል ማድሪድ በለው ማንቸስተር ዩናይትድ ነው በዚህ ሰዓት ኃያልና ውጤታማ ቡድን። ማንቸስተር ዩናይትድ በዚህ ሰዓት ማንንም ቡድን ቢያገኝ ከማሸነፍ ወደኋላ ኳስ ቲም ደጋፊ አሁን ለምሳሌ የአርሰናል ደጋፊና የማንቸስተር ዩናይትድ ደጋፊ ፐርሰናሊቲያቸው፣ አለባበሳቸው፣ ጸባያቸው፣ አረማመዳቸው the way they carry themselves ሁሉም ይለያያሉ። እሺ ታውቃለህ? ይለያያል በደንብ ነው። ይሄን እኔ እሱ ዝም ብሎ እንትን ነው ይመስለኝ እግዚአብሔርን based on እኔ እንግዲህ ሳይኮሎጂ ማለት አልችልም ማለት ሳይኮሎጂስት ግን የምር በጣም ብዙ አይነት ነገር አይቻለሁ። አሁን ለምሳሌ የምር የአርሰናል ደጋፊዎች ሎጂካል ናቸው። አንብበው ሎጂካል ማለት ሳምሰንግ ተጠቃሚ ናቸው እንደማለት ነው። ገባ? የሆነ ሳምሰንግ ተጠቃሚና የአርሰናል ተጠቃሚ አንድ ነው። ሳምሰንግ ተጠቃሚ አይፎን ተጠቃሚና የዩናይትድ ተጠቃሚ እንትን አንድ ነው። ክላስ ላይ ሉክ ላይ ምን ላይ ሞር የማንቸስተር ዩናይትድ እንትኖች ሳይድ ያደርጋሉ። ቁም ነገር ነው ማውራህ። እሺ እንደ ጸባይ ነው፣ ሳይኮሎጂካል ጸባይ ነው። የምሬን ነው የምልህ በእውነት። አርሰናሎች ደግሞ ሞር አንባቢ ናቸው፣ ሎጂካል ናቸው። ለራሳቸው ከመሰላቸውና ህሊናቸው ከተቀበለው ብዙ ነገር አክሰፕት የሚያደርጉ አይነት ናቸው ምናምን። እኛ ደግሞ ለኢሜጃችን ኦን ፔፐር የእናንተ በጣም የተሻለ ነው። ሪያሊስቲኩም እሱ ነው። ደስ የሚለውና ጽድት ያለው ላይፍ የምንኖረው ግን እኛ ነን። ግን ይኸውልህ ለምሳሌ አሁን እኔ አይፎን ተጠቃሚዎችን ግን የምር ሳይኮሎጂካሊ ይሄን ነገር ልብ ብለው እሺ እኔ አሁን እሱን ማለት ነው ዝም ብሎ እንትን ይመስለኛል። ይሄ የሆነ ጊዜ እየተባለ መጥቶ ከዛ የሚባል የለም የማንቸስተር ደጋፊ እንደዚህ ሴቶች እኮ እንደዚህ ናቸው እንደሚባል አይነት ነገር ወንዶች እንደዚህ ናቸው ምናምን እንደሚባለው የሆነ ካታጎሪ ምናምን ነገር የተፈጠረለት ይመስለኛል። ለምሳሌ አንድ ሰው የዩናይትድ ደጋፊ ለመሆን ምንም እንትን የለውም። ምንም ባክግራውንድ ጥናት አጥንተህ አይደለም ዩናይትድ ደጋፊ የሆንከው ልጅነትህ ነው። ድንገት የተጋለጠ የሚስብህ ነገር ይኖራል፣ ይስብሃል። ከዛም በኋላ ካራክተር ሼፕት እየሆነ ይሄዳል በዛ መንገድ። ማንቸስተር ዩናይትድ አጥቂ ቤንጃሚን ሼሽኮ ምሽት ማንቸስተር ዩናይትድ ከዌስትሃም ጋር 1-1 ከተለያየበት የፕሪሚየር ሊግ ጨዋታ በኋላ በሰጠው አስተያየቱ ምንም እንኳን ተቀይሬ ገብቼ በመጨረሻ ደቂቃ ያቻነት ጎል ማስቆጠሬ ቢያስደስተኝም በውጤቱ ግን ተከፍቻለሁ። 1-1 መውጣት አይገባንም ነበር፣ ጨዋታውን ማሸነፍ ይገባን ነበር ሲል አስተያየቱን ሰጥቷል። ስለ ምሽቱ የማንቸስተር ዩናይትድ ብቃት እንዲሁም አቻ ስለመለየቱና ስለ ቤንጃሚን ሼሽኮ አስተያየት ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ ያጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። 37341ኛ ቀኔ ዩናይትድ 51465ኛ ቀኔ አርሰናል ይኸው እስካሁን 141 ዓመት መሆኑ ነው። አይድሌ ፎቃቃው እያለ ዩናይትድ ብቻውን ሲሳተፍበት ከነበረው የፀጉር ማስቆረጥ ዋንጫ ተሸንፏል ማለት ነው። ብቻውን ተወዳድሮ ብቻውን የተሸነፈ ግን አንዳንድ ሰዎች ምን ሲጠብቁ ነበረ? አቻ ሲሆኑ ኤክስትራ ታይም የለውም ወይ ወደ ፔናልቲ አያመሩም ወይ እያሉ ነበረ። አላመሩም። እኛም አናቆም ሲውድድሩን ህግ ራሱ እኛ አናቆም። ብቻ ግን አላመሩም እና ፀጉሩንም አላስቆረጡም ማለት ነው። ለዩናይትድ ደጋፊዎች መጽናናትን እንመኛለን። ወላሂ ወንድ የሆነ ቲም ነው ያለ እስከ መጨረሻው ደቂቃ ድረስ የሚታገለውን የሚጠራውን ማንቸስተር ዩናይትድ ነው ዛሬ ያየነው። አይታችኋል። ላለመውረድ ነው የሚጫወተው። እንዴት ሆኖ እንደሚጫወቱ ዌስትሃም ዩናይትዶችን አይታችኋል። ቂጣቸው ከቂጣቸው ላብ እየወረደ ነበር እንደዛ ተሟሙተው ሲጫወቱ የነበሩት። ግን ወላሂ ወንድ የሆነ ቲም ማለት በቃ ወንድ የሆነ ቲም እኔ በጣም ወላሂ እኔ ካሪክ በቃ አንደኛ ቲም ነው እያሳየን ያለው እና በቃ የሚጠበቅ ነበር። ሁላችንም ኤክስፔክት ያደረግነው ለመናገር ዌስትሃም ከወራጅ ቀጠና ነው ያለው። እንዴት ነው የሚጫወቱ ሁላችንም እናውቀዋለን እና እኔ ጠብቄው ነበር እና እኔ ካሪክ አኩርተኛል። ማንቸስተር ዩናይትድ ያለፉትን 4 ተከታታይ ጨዋታዎችን ድል ያደረገበት መንገድና ያሸነፋቸው ክለቦችን ተመልክተን ማንቸስተር ዩናይትድ አክብረነው ማንቸስተር ዩናይትድ አፈግፍገን እንድንጮህ ተገደናል በማለት የዌስትሃሙ አሰልጣኝ ኑኖ ኤስፒሪቶ ሳንቶ ተናግሯል። አሰልጣኙ እንደተናገረው ከሆነ ማንቸስተር ዩናይትድ በማይክል ካሪክ ፍጹም የማይቀመስ ሆኗል። በእጅጉ ተሻሽሏል፣ ተለውጧል። ለዛም ነው ማንቸስተሮችን ለመከላከል የተገደደነው በማለትም ተናግሯል። ሙሉ ጨዋታዎችን የተጫወቱት ማንቸስተሮቹ ናቸው። ነገር ግን ለማሸነፍ ከጫፍ ደርሰን ነበር። ብዙ ክለቦችን ያላደረጉትን ለማድረግ ከጫፍ ደርሰን ነበር። ነገር ግን አልተሳካልንም። ይሄ ቅማላም የሆነ ሰውዬ እያለ ማለት ነው። ይሄ ቲም ምንም ሊቀር እኔ ለራሴ ቲም ራሱን እዚህ አልቋጥርኩም። ዛሬ እንድታሸንፉ አልገባም። ምን አይነት ነገር የተካሄደ ነው? ይሄ ሁሉ ህዝብ አሁን የማንቸስተር ጨዋታ ላይ ይመስላል የቆየው። ይሄ ሰውዬ ይቆረጣል አይቆረጥም የሚለው ለማየት ነው።
በእውነቱ ነገር ተባለ ለማንቸስተር ዩናይትድ ይሄ ውጤት መጥፎ አይደለም፣ የሚገባውን ያገኘው ለማለት በቃ ፌር የሆነ ውጤት ነው። ግን ይሄ ሰውዬ በቃ ከርስ ሆኖባቸዋል ለዚህ ቲም። እንደዚህ አይነት ነገር ደግሞ እንደሚፈጠር የታወቀ ነበረ። በስማም ስንት ነገር ነው የተወራው። ዛሬማ እኔ አማድ እንደዚህ እኔ ምንድነው እንደዚህ እኔ ከአፍሪካ ዋንጫ ከመጣ በኋላ ሰውየው ጤነኛ አይደለም። ምንም አቋሙ ወርዷል። በጣም ነው የወረደው። አንዳንድ ኳሶችን ራሱ መምታት የሚችለው ኳስ ነበር ሲያቀብል የነበረው። ሴስኮ ግን ያን ኳስ እንዴት ነው የመታው? አንተ አቻ እንኳን ማለቁ እግዚአብሔርን። ይሄ ሰውዬ በቃ ይሰክስ ይፍታ። ይሄ ቅማላም ሰውዬ እያለ ዩናይትድ እንዴ ካሪክም ከዌስትሃሙ ጨዋታ በኋላ እንዲህ ሲል ተደምጧል። በአጠቃላይ ጨዋታው ጥሩ ነበረ፣ ነገር ግን እውነት ለመናገር ትንሽ የሚያበሳጭ ነገር ነበረው። እኛ ምርጥ ብቃታችን ላይም አልነበርንም። ዌስትሃሞች ነገሮችን በጣም አክብደውብን ነበር፣ ነገር ግን ተጫዋቾቼ በመጨረሻ ደቂቃ ግብ በማስቆጠራቸው ትልቅ አክብሮት ይገባቸዋል። ይህ በጣም አስፈላጊ ብቃት ነው። ውጤቱን ተቀብለን ወደፊት እንጓዛለን ሲል ተደምጧል። ካሪክም ሲቀጥል እስካሁን ድረስ አንዳንድ አስደናቂ ድሎችና ጥሩ ጊዜያቶችን ማሳልፈናል፣ ነገር ግን ነገሮች በጥሩ ሁኔታ የሚካሄዱባቸው ግጥሚያዎች አሉ። ዛሬ ካለን ነገር ውስጣችን የተቻለውን ያህል ውጤት ይዞ መውጣትና ውጤቱን መጠበቅ አስፈላጊ ነበር ሲል ተደምጧል። ማይክል ካሪክም ስለ ሌኒዮሮ እንዲህ ሲል ተደምጧል። ለሌኒዮሮ ክሬዲት መስጠት አለብን። እሱ ተቀይሮ ገብቶ ትልቅ ተጽዕኖ መፍጠር ችሏል። 2 የጨዋታ ውጤት ለዚህም ዩሮ ምስጋና ይገባዋል ሲል ተደምጧል። የማንቸስተር ዩናይትድን ያቻነቷን ግብ ያስቆጠረው ቤንጃሚን ሴስኮ እንዲህ ሲል ተደምጧል። ከዚህ የተሻለ ውጤት ይገባን ነበረ፣ ነገር ግን አንዳንድ ቀናት እድል ከጎን የማይሆንበት ጊዜ ያሉ። ምናልባት የሚፈለገውን ያህል ጥንካሬ አልነበረንም። ሆኖም 1 ነጥብ ይዘን ለመውጣት ታግለን ወጥተናል ሲል ተደምጧል። ማይክል ካሪክም እንዳረጋገጠው ከሆነ ቀጣይ ማንቸስተር ዩናይትድ ከኤቨርተን የሚያደርጉት ጨዋታ ከ13 ቀናት በኋላ እንደሚደረግ ተረጋግጧል። አንቺዬ ፎንቃ ዛሬ ጨዋታ አላት። ተረኛዋ ደግሞ ባለመዶሻዋ ዌስትሃም ናት። ሜዳዋ ድረስ ሄደን በራሷ መዶሻ ምን እናስብላታለን? ዊ እናስብላታለን። አልዋሻችሁም፣ ትንሽ ፈርቻለሁ፣ ግን በዚህም አለበዛ 3 ነጥባችንን ይዘን ጋማ አድርገን መውጣት አለብን ነው ማለት አይደለም እንዴ? ፎሎ አድርጉ እናንተ። ሌጀንድ ዋይኒ ማርክ ሩኒ ዋዛ 5 ተከታታይ ጨዋታ ማንቸስተር ዩናይትድ ካላሸነፈ ጸጉሬን አልቆረጥም ስላለው ስለ ፍራንክ እንዲህ ሲል ይናገራል። ከእንግሊዝ ምድር መባረር መቻል አለበት። ይህ ሰውዬ እጅግ ጭንቅላቴን እያስጨነቀኝ ይገኛል። ካሪክና የማንቸስተር ዩናይትድ ተጫዋቾች 5ኛ ጨዋታውን ስለማሸነፍ የሚያስቡት የዚህን ሰውዬ ጸጉር ለማስቆረጥ ነበረ። ግን እመኑኝ ማንም ሰው ከኔ ጋር መወራረድ ይችላል። ፍራንክ 5ኛው ጨዋታ ማንቸስተር ዩናይትድ እንዲያሸንፍ አይፈልግም። ዩናይትድ ትናንትና 5ኛውን ጨዋታ አሸንፎ ቢሆን እጅግ ይከፋ ነበረ። በትናንትናው የዌስትሃም ውጤት ደስተኛ ነው። ማንቸስተር ዩናይትድ ከዚህ በኋላ ስለ ፍራንክ መጨነቅ የለበትም። ካሪክና የማንቸስተር ዩናይትድ ተጫዋቾች ስራቸውን ዝም ብለው መስራት ነው ያለባቸው። ስለዚህ ሰውዬም መጨነቅ የለብንም፣ ከእንግሊዝ ምድር መባረር አለበት ሲል ዋይኒ ማርክ ሩኒ ዋዛ ተናግሯል። ስለ ዋይኒ ማርክ ሩኒ ዋዛ ሀሳብ ምን ትላላችሁ? ማንኩኒያንስ ሀሳባችን ኮሜንት ሴክሽን ላይ ያስቀምጡልኝ። እስካሁን የማንቸስተር ዩናይትድ ደጋፊ ሆናችሁ ይህን ቤት ፎሎ ካላደረጋችሁ ምናችሁን ነው የሚያማችሁ? ብራዘሮች መልካም ቀን።